السلام عليكم ورحمة الله وبركاته. نبي محمد صلى الله عليه وسلم بعلم لاي مسلم يهونه هلو يوداتشوال كفيلو እሳቸው ዓላማ ባደረጉት ነገር ላይ ያተኩራል። ከፊሉ እሳቸውን በማወደስ ላይ ያተኩራል። ከፊሉ ደግሞ እሳቸውን መከተል ፓርት ላይ ትኩረት አድርጎ ይሄዳል። ነገር ግን የነብዩን ሰለላሁ ዐለይሂ ወሰለም ሁኔታ ከመሪነት አንፃር ለማየት ስሞክር ሁሉም ጀማዓ ልክ አልመሰለኝም። ሚስ ያደረግናቸው ለዓለም እንደ ሞዴል ማቅረብ የነበረብን በተለይ በዚህ ዘመን የመሪነት ግንዛቤ በስፋት እየተሰራጨ ባለበት ጊዜ ሙሐመድ ሰለላሁ ዐለይሂ ወሰለምን የመሰሉ መሪ ደብቀን ሳንረዳ ሳናስረዳ ይዘን መቀመጣችን እኔንን ጨምሮ ሁላችንን ሊያሳፍር ይገባል የሚል መልእክት አለኝ። ምክንያቱም ከመሪነት ጋር ተያይዞ ብዙ የተጻፉ በሚሊዮን የሚቆጠሩ መጽሐፍቶች በዓለም ላይ ስለ መሪነት የተጻፉ ወላሂ ነብዩ ሰለላሁ ዐለይሂ ወሰለምን መጀመሪያ ኢብኑ ኢስሐቅ ሲረቱ ረሱል ብሎ በጻፈው መጽሐፍ በኋላም ኢብኑ ሂሻም በተከተለው መጽሐፍ ከዛ ቅኝት መውጣት አልተቻለም። የእሳቸውን ሲራ በማስቀመጥ ውስጥ ከዚህ ሁኔታ ወጥተን ነብዩን ሰለላሁ ዐለይሂ ወሰለም በትክክል ካላየን በስተቀረ ለዓለም ሞዴል አድርገን ማቅረብ ከባድ ነው የሚሆነው። ረሱል ሰለላሁ ዐለይሂ ወሰለም በስድስት አቅጣጫ የመጨረሻው ሱፕሪም ሊደር ቃኢዱል አዕላ ነበሩ። በሃይማኖት በኩል መሪ ነበሩ። በፖለቲካ በኩል መሪ ነበሩ። በዳኝነት ስርዓት የመጨረሻው ይግባኝ ሰሚ ነበሩ። እንደዚሁም በኢኮኖሚ ሁኔታ ላይ መሪ ነበሩ። በማህበራዊ ጉዳይ መሪ ነበሩ። በወታደራዊ ዘርፍ መሪ ነበሩ። በዲፕሎማሲው መልክ መሪ ነበሩ። መሪነት በራሱ ምንድነው? የረሱልን ሰለላሁ ዐለይሂ ወሰለምን ሲራ ትንሽ ስለ መሪነት አንስተን አብረን ብናይ በጣም ተገቢ ይሆናል ብዬላለሁ። ለመሪነት ብዙ ሰዎች ትርጉም ለማስቀመጥ ሞክረዋል። የተወሰኑትን እናንሳ። መሪ ማለት ተጽዕኖ መፍጠር መቻል ነው ያሉ አሉ። አንድን ዓላማ ለማሳካት ማህበረሰቡ ላይ ተከታዮች ላይ ተጽዕኖ በመፍጠር ለዛ ዓላማ ሞቢላይዝ ማድረግ ነው ብለው ያስቀመጡ ሰዎች አሉ። መሪ ማለት ማገልገል ነው፣ ኺድማ ነው፣ ሰውን መኻደም ነው ብለው ያስቀመጡ አሉ። በአንድ ሐዲስም ላይ ሰይዱል ቀውሚ ኻዲሙሁም እንደተባለው የተወሰኑ ለሞች ደኢፍ ነው ቢሉም ረሱል ሰለላሁ ዐለይሂ ወሰለም ህይወታቸው በጠቅላላ ለኡማው ኺድማ ላይ ኖረው በተግባር አሳይተው ሄደዋል። በሶስተኛ ደረጃ መሪነት ማለት ኃላፊነት መሸከምና ኃላፊነት መሰማት ነው ብለው ያስቀመጡታል። ረሱል ሰለላሁ ዐለይሂ ወሰለም ራሳቸው አቡ ዘር አልጊፋሪ የሚባለው ሰሃቢይ ይሹሙኝ በመሪነት ላይ ብሎ ሲጠይቃቸው ሐዲሱን የምታውቁት ነው። ነገር ግን ኢነሃ አማና አሉ። መሪነት አማና ነች አሉ። በሌላ መልኩ ደግሞ መሪነት ለለውጥ ለማምጣት ማህበረሰቡን አስተባብሮ ያንን የሚጨበጥ የሚታይ ውጤት ማምጣት ነው ብለው ያስቀምጠዋል። መሪነት ተከታዮችን ማነሳሳትና ማነቃቃት መቻል ነው ብለው የሰጡ ትርጉምም አሉ። መሪነት ራዕይና አቅጣጫ ማሳየት ነው ብለውም ያስቀምጣሉ። መሪነት መወሰንና መከተል ያለበትን ለተከታዮች ማመላከት ነው ብለውም ያስቀምጣሉ። እየቆጠርን ብንቀጥል በሁሉም ክራይቴሪያ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
በሚገርም ሁኔታ ነጥረው ይወጣሉ። አስቡት መካ ላይ እያሉ ጭቆና በዛባቸው፣ ፈተና በዛ፣ መቋቋም አልተቻለም። ሰሃቦቻቸውን ወደ ኢትዮጵያ እንዲሸሹ አደረጉ። ወደ ኢትዮጵያ ሲሸሹ ብዙ ጊዜ የምንተርከው ፍሬም ምንድነው? ማምለጥ ነው፣ ጭቆና ነው። ግን ነው ወይ እሱ ብቻ ነው ወይ የሚል ከፍ ያለ ጥያቄ የሚያስነሱ ነገሮች አሉ። ምክንያቱም መካ ላይ የነበሩት ተከታዮቻቸው በአምስተኛው ዓመተ ነብይነት በመጀመሪያው ሂጅራ 12 ወንዶችና 4 ሴቶች፣ በሁለተኛው ዙር 83 ወንዶችና 18 ሴቶች ወደ ኢትዮጵያ መጥተዋል። ከዓመት በኋላ ወደ ኢትዮጵያ ከመጡ ከዓመት በኋላ የሰለሙ ሰሃቦች መካ ውስጥ የነበሩት ሐምዛ 39ኛ ላይ ሰለመ፣ ዑመር 40ኛ ላይ ሰለሙ። 40 ተከታዮች መካ አሉ። ኢትዮጵያ 101 ተከታይ አላቸው። ይሄን ስናይ በተለይ ደግሞ እነዚህ 101 ሰሃቦችን መጨረሻ ምን ደረጃ ደረሱ ብለን ተከትለን ህይወታቸውን ስናይ ሪዘርቭ ኃይል የመቆጠብ ፕላን ቢ የማዘጋጀት ሁኔታ እንደሆነ ሰሃቦቹን ተከትለን ዑስማን ኢብኑ አፋን፣ ኢብኑ አብዱላህ ኢብኑ መስዑድ፣ ሌሎቹንም ሰሃቦች ቆጥረን ስናያቸው እነዚህ ሰዎች ኢትዮጵያ ቆይተው ተመልሰው ሄደው የሰሩትን ታሪክ ስናይ የሚገርም ነው። ሌላኛው የነብዩ ሰለላሁ ዐለይሂ ወሰለም ምን ያህል ፕላን እንደሚያደርጉ እንደሚያቅዱ የምናይበት ሁኔታ በጣም የሚገርም ነው። ጊዜ ስለሌለ ነው እንጂ ብናይ በጣም አስገራሚ እቅድ የማውጣት ችሎታ ነበራቸው። እንደምታውቁት ከመካ የአላህ ነቢይ ሰለላሁ ዐለይሂ ወሰለም ከአቡበከር ጋር 2 ሆነው በድብቅ ተሳደው ሸሽተው ወዴት ሄዱ? ወደ መዲና ተሰደዱ። መዲናም ሄደው አልተዋቸውም። የበድር ዘመቻ ተደረገ። በአመቱ የእሁድ ዘመቻ ተደረገ። የአሕዛብ ወይም ኸንደቅ ዘመቻ ላይ 10,000 ጦር መርተው ከተማዋን ከበቡ። ቁረይሽ፣ ቀጠፋን እና በኒ ቁረይዛ አይሁዶች በጋራ ሆነው እስልምናን ለአንዴና ለመጨረሻ ጊዜ ማጥፋት አለብን ብለው ዘመቱ። በዚህ ሁኔታ ውስጥ እንደ መሪ ስላልተዘጋጁ አስጨናቂ ሁኔታ ነው። ሰዎች ሽንት ወጥተው ሸንተው መግባት ፈታኝ የሆነበት ሁኔታ ነው። እዚህ ላይ ያሉ ሰሃቦች በጣም ኮንፊውዝድ ሆኑ። ምን ይሻላል? የከበባቸው 10,000 ጦር ነው። ሐሳብ ጠየቁ። ምን ይደረግ ሲባል ምክር የሚሰሙ ነበሩ። የአላህ ነቢይ እኔ ነቢይ ነኝና በልጣለሁ አላሉም። ከሰልማን አልፋሪሲ የመጣውን ምሽግ የመቆፈር ሐሳብን ወስደው መቆፈር ጀመሩ። መዲና ለ20 ቀን ተከበበች። ለ20 ቀን በተከበበችበት ጊዜ ፕሮፓጋንዳ ሙናፊቆች ይነዛሉ። የእስልምና ነገር አለቀለት፣ ሙሐመድ የሚያወራው ነገር አበቃ ብለው ሲሉ ምሽግ ቆፍሩ ተብሎ አቅጣጫ ተሰጠ። ለ6 ቀናቶች ቁፈራ ገቡ። ሚበላ ጠፋ። የፈተና ሰዓት ነው። ሆድ ማሰር ግድ ሆነ። ለዓላማቸው ትግል ውስጥ ገፉ። መጨረሻ ላይ ቅድም ወንድሜ ዶክተር ቢላል እንደጠቀሰው ቋጥኝ ድንጋይ ነው የሚቆፈረው ሲባል የሆነች ምሽግ እንዳይመስላችሁ ወደ 5000 ሜትር አካባቢ ነው የተቆፈረው። ጥልቀቱን ብታዩት አንድ ሀገር ኢትዮጵያና ኤርትራ ሲዋጉ የሚቆፍሩት አይነት ምሽግ ነው የተቆፈረው። ትልቅ ነው። ያን መቆፈር ከባድ ነው። በዛ ሁኔታ ውስጥ ያሉ የሚቆፈረው ደግሞ ድንጋይ ነው። ሰሃቦች መተው አስቸገረን ድንጋይ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሞክሩ ብሎ ቁጭ ብለው ምክር የሚሰጡ አይደሉም። ተነሱ፣ መቆፈሪያውን አነሱ። ከዛ ቢስሚላህ ብለው መቱ። 1/3 ተፈረከሰ። ያኔ ምን አሉ?
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እዚህ ጋር በቁፈራ ለደከመው ሰሃባ ወሬ የሚያቀብል ጠላት ለፕሮፓጋንዳ የሚነዛ ሙናፊቅ ይሄ ሁሉ አለ። ተስፋ ቆርጠው ጭንቀት ባለበት ሰዓት ላይ ወደፊትን አሻግረው እንዲያዩ አላሁ አክበር ኡጢቱ መፋቲህ ሻም የሻም ቁልፎች ተሰጡኛል ወላሂ አል እየማሉ ወኢኒ ለአራ ምን አልቀስር አልአህመር ቀዩ ቤተ መንግስት የሚባለውን የሶሪያ ይታየኛል አሉ። ሁለተኛ ቢስሚላህ ብለው መቱ። አሁንም አንድ ሶስተኛውን ቋጥኝ ሰበሩ። አላሁ አክበር አሁንም ምን አለ ኡቲቱ መፋቲሃል ፉርሳን የፋርስ ቁልፍ መክፈቻዋ ተሰጠኛል። ነጩ ቤተ መንግስት ይታየኛል። የፋርሶቹ ነጭ ቤተ መንግስት ነበር። ሶስተኛ ላይ ቢስሚላህ አላሁ አክበር ብለው መጡ። ምን አሉ ለቀድ ኡቲቱ መፋቲሃል የመን ወኢኒ ለአራ አብዋብ ሰነአል የሰነአ በሮች ይታዩኛል። ምንድነው የሚያወራው ሙሐመድ? እዚህ ጋር ተከበን በዚህ አህዋል ላይ ያለን የሚል የተሰማቸዋል። መካ ላይም ጭቆና ውስጥ ያሉ ኸባብ ኢብኑ አልአረት የሚባል ሰሃቢይ መጣ። ፈተና በዛብን፣ ጭቆና በዛብን፣ መከራ በዛብን፣ አትለምንልንም ወይ? አላ ተስተንሲር ለና አላ ተድኡ ለና አላህ እንዲነስረን አትጠይቅልንም ወይ? አላህ እንዲያግዘን ዱዓ አታደርግም ወይ? እስከ መቼ? ይሄ ፈተና ለነቢዩ ሰለላሁ ዐለይሂ ወሰለም አቤቶታ ስሞታ ሲቀርብላቸው ካፖርታቸው ላይ ካዕባ ስር ደገፍ ብለው ነበር ቀና ያሉ። እሳቸው ትናንት ያለፈውን ታሪክ ያውቃሉ። ወደፊት የሚካሄድበትን ይረዳሉ። በዚህ አህዋል ውስጥ አሉ ከናንተ በፊት የነበሩ ሰዎች አሉ አንድን አማኝ ሰው ይይዙና ጉድጓድ ቆፍረው ጉድጓዱ ላይ ያስተኙታል። መጋዝ አምጥተው ከአናቱ አንስተው ሁለት ቦታ ይሰነጥቁታል። በብረት ሙሽጥ ስጋውና አጥንቱን ለመለየት ይሞሽጣሉ። ይሄን ማድረጋቸው ከዲኑ ላይ አልመለሰውም አሉ። በዚህም አላቆሙም። ለዩብለገነ ሃዛል አምር አሉ ይሄ እስልምና ይስፋፋል። እስከመች? አንድ ተጓዥ ሰው ከሰነአ አንስቶ እስከ ሐድረሞት የመን ሀገር እኔ ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም የመንና ሐድረሞት ሰነአን የጠቀሱት ብዬ ጎግልን ስጠይቅ 578 ኪሎ ሜትር ይርቃል ከሐድረሞት የመን። ያኔም ዛሬም ለመጓጓዝ ከባድ ቦታ ነው። በረሃው ሁኔታዎቹ ከባድ ነው ይላል። እዚህ ቦታ እንኳን ቢሆን አሉ አንድ ሰው ከአላህ በስተቀር ምንም የማይፈራ ሆኖ ለበጎቹ ተኩላን መፍራት ካልሆነ በስተቀር በሰላም የሚሄድበት ጊዜ ይመጣል። በዚህም አላቆሙም። ለየብሉገነ ሃዛል አምሩ ማ በለገ الليل والنهار ولا يترك الله هذا الأمر ولا يترك الله بيت مدر ولا وبر إلا أدخله الله هذا الدين بإز عزيز أو بذل ذليل إذا يعز الله به الإسلام وذلا يذل به الكفر በዚህ ጭቆና ውስጥ ላለ ሰው አላህ ይህን እስልምና ዝም አይለውም። ፀሐይ ቀንና ብርሃን የደረሰችበት ቦታ ሁሉ እስልምና ይደርሳል። ቀንና ምሽት ማለት ዓለም በጠቅላላ ይደርሳል። ሁሉም ቦታ እስላም ይደርሳል። ዛሬ መጨቆናችሁን ነው የምታዩት፣ ዛሬ መከናውን ነው የምታዩት። ሁሉም ቦታ ይደርሳል አሉ። ሌላው ቀርቷል። አላህ ከጭቃ የተሰራ ወይም ተቦክቶ ሸክላ ይሁን ብሎኬት ይሁን የተሰሩ ቤቶች እንኳን በሸራ የተሰሩ የገጠር ቤቶች እንኳን ቢሆን አላህ እስልምናን ሳያስገባ አይቀርም። ምን ሆኖ በክብር ይገባታል ወይ ደግሞ እዛ ያሉትን አዋርዶ ይገባል። መግባቱ ግን አይቀርም። ቢኢዝ አዚዝን
እስልምናን ከፍ የሚያረግበት ወይ ደግሞ ኩፍርን አዋርዶ ይገባታል ብለው ለሰሃቦች ሲናገሩ የሚፈጠረውን ቪዥን ተመልከቱ። ወደፊትን አስቡ። ዛሬ ጭቆና ዛሬ በደሉን ብቻ አትዩ። በዚህም ብቻ አላቆሙም። ረሱል ሰለላሁ ዐለይሂ ወሰለም ኢማሙ አህመድ በዘገቡትና ኢማሙ ዘሃቢና ሐኪም ሰሂህ ነው ባሉት ሐዲስ ላይ ለቱፍተሐነ ቆስጠንጢንያ ቆስጠንጢንያ ወይም ቱርክ የምንለው ዛሬ ያኔ ቤዛንታይን ኢምፓየር የሚባለው በሙስሊሞች እጅ ይገባሉ። ወለኒዕመል አሚሩ አሚሩሃ ይህን የሚያሳካው አሚር እንዴት ያለ አሚር ነው! ይህን የሚያሳካው ጦር እንዴት ያለ ጦር ነው! ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሲሉ ከሙዓዊያ ኢብኑ አቢ ሱፊያን ጀምሮ ለ800 ዓመት ሰሃቦች ጀምሮ ተሞክሯል። በኋላ መሐመድ አልፋቲህ ቢያሳካም በዚህ መልኩ በጭቆና ውስጥ የነበሩ ነቢ ሰለላሁ ዐለይሂ ወሰለም መካን ለመቆጣጠር አቀዱ። ለሁለት ከአቡበከር ጋር ተባረው የወጣባትን መካን መያዝ አለብን። ምንድነው? ቀደም ብሎ የነበረው ሁደይቢያ ስምምነትን አፈረሱ። ኹዛዓ የሚባለውን ጎሳ የረሱል ሰለላሁ ዐለይሂ ወሰለም አጋር የሆነውን ጎሳ በክር የሚባለውን የቁረይሾችን ወገን አጋር ጎሳ ተጠቅመው ኹዛዓን ሲያጠቁ ስምምነቱ ፈረሰ። መካን ለመያዝ ነብዩ ሰለላሁ ዐለይሂ ወሰለም አቀዱ። የሚገርም ስትራቴጂ ነው والله። እዚህ ላይ ምንድነው ያደረጉት? ለማንም አልተናገሩም። ምን አሉ? በአላህና በመጨረሻው ቀን የሚያምን ሰው ረመዳን መጀመሪያ መዲና እንዲመጣ ብለው ጥሪ ያደረጉ። ወዴት ለመሄድ ምን ለማድረግ ማንም ሰው አያውቅም። ተሰብሰቡ ተባለ። 10,000 ጦር አዘጋጁ። ይህ 10,000 ጦር ተዘጋጀ። ከዛስ ወዴት እንደሚሄዱ አልነገሯቸው። አቅጣጫ አስተው ወደ ሌላ አቅጣጫ ወሰዱ። ከዛ በፍጥነት ተጉዘው ደረሱ። መካ አጠገብ ተጠጉ። የሚፈለገው መካን መያዝ ነው። መካን ያሉ ቁረይሾች 3 ጊዜ መክተው በበድር በኡሁድ በኸንደቅ መዲና ላይ ጥቃት ሲፈጽሙ ነበር። አሁን ግን መያዝ አለብን ነው። ምን ፕላናቸው ምንድነው? በፈጠነ ጊዜ በድንገት ሄደን በዝቅተኛ ኮስት ኮንትሮል እናድርግ ነው። ይሄን እቅድ አወጡ። ወደ መካ ሲቃረቡ ወሬው የለም። ቀድመው ዱዓ አደረጉ። አላህ ሚስጥራችን እንዳይወጣብን ብለው ሚስጥር እንዳይወጣ ጥረት አደረጉ። በኋላ ላይ መካ ላይ ሲቃረቡ ሰሃቦቻቸውን አዘዙ። ምን ብለው? እያንዳንዳችሁ አንዳንድ ችቦ ለኩሷል። 10,000 ሰው 10,000 ችቦ ለኮሰ። ምሽት ላይ ይሄ ችቦ መካ ላይ ይታያል። 10,000 ሲበራ ምን አይነት ጦር መጣብን ብለው የስነ ልቦና መዋዠቅ ውስጥ ገቡ። በዚህም አላቆመም። አቡ ሱፊያን መሪው እሱ ነው። ተደነባበረ። መደነባበር ብቻ አይደለም፣ አባስ አግባባውና ሰላም እንዲወርድ በሚል ወደ ነብዩ ሰለላሁ ዐለይሂ ወሰለም ታጅቦ መጣ። ሲመጣ የሙስሊሞችን ጦር አየ። ምን ያህል ኃይል እንደያዙ ታየ። ነገር ግን በዚህ አላቆመም። ረሱል ሰለላሁ ዐለይሂ ወሰለም መግባታቸው እርግጥ አይደለም። ቀጥለው ምን አሉ? አቡ ሱፊያን መሪው ነው፣ ችግር ይደርስብኛል ብሎ የሚፈራ ነው። ሰው አስተባብሮ እርምጃ እንዳይወስድ ስልጣን የሚወድ ሰው ነው። አባስ ምን አለ? አቡ ሱፊያን ስም ይወዳል፣ ስልጣን ይወዳል፣ የሆነ ነገር ስጡት አላቸው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? من دخل دار أبو سفيان فهو آمن አሉ። የአቡ ሱፊያን ቤት የገባ ሰው ሰላም ነው፣ ማንም አይነካውም አሉ። من دخل المسجد መስጂድ የገባ ሰውም ሰላም ይሆናል አሉ። من أغلق بابه فهو آمن አሉ። ቤቱን በር ዘግቶ የተቀመጠ ሰውም ሰላም ነው ይሆናል አሉ። ወዲያው ጦራቸውን 4 ቦታ ከፈሉ። አንደኛውን በምዕራብ በምስራቅ ያሉ በ4 አቅጣጫ ገቡ። ኻሊድ ኢብኑ ወሊድ በሚመራው አቅጣጫ ብቻ መካን ሲቆጣጠሩ 2 ሙስሊም ነው የሞተው። 2 ሙስሊም ነው የሞተው። ከ12 እስከ 24 የሚሆኑ የቁረይሽ ሰዎች ሞተዋል። ዓላማቸው መቆጣጠር ብቻ አይደለም። ዓላማቸው ተውሂድን ማጽናት ነው። ዓላማቸው ህዝብን ከሽርክ ማውጣት ነው። ከአባ ጋር ከአቢ ኡበይዳ ኢብኑ አልጀራህ ጋር ሄዱና አውድም አሉ። 360 ከአባ ዙሪያ ያለውን ጣዖት አስወገዱ። ቆመው እሳቸው እንደ መሪ ይሄ ስራ ሲሰራ ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነ አልባጢለ ካነ ዘሁቃ። የመካ ሰዎች እንዳያጠቁ እንዳያምፁ 10,000 ጦር መምጣቱ
ከባድ ነው። ግን ነገ ሌላ ዙር ጦርነት እንዳይኖር የነብዩ ሰለላሁ ዐለይሂ ወሰለም ስትራቴጂ ምንድነው? ቢላልን ጠሩና ካዕባ ላይ ወጥተው አዛን አርጋሉት። በዚህም አላቆመም። የመካ ሰዎች ተሸነፍን ተያዝን ብለው እንዳይሸበሩ ሲስተማቲካሊ ማኔጅ ምን አረጉ? አልኡመራ ሚን ቁረይሽ መሪ የሚሆኑት ከቁረይሽ ነው አሉ። አልአዛኑ ሊልሀበሻ አዛን የሚያወጡት ደግሞ ሀበሾች ናቸው አሉ። አቡ ሱፊያን እድሜው ሄዷል፣ ስልጣን ነበረው። ይሄንን በጃሂልያ ሲመራ የነበረን ሰውዬ መልሰው በእስላም መሪ እንዲሆን አልፈለጉም። ወዲያው ከቁረይሽ የ20 ዓመት ወጣት አታብ ኢብኑ ኡሰይድ የሚባል የሚገርመኝ የሰለመው ፈትህ መካ ላይ ነው። ሰልሞ አህዋሉን አዩና የመሪነት ኳሊቲ ያለው ጠሩትና የመካ ገዢ ያደረኩት። አብሮ የመጣ 10 ሺህ ጦር ውስጥ አላረጉ። ለምን? በውጭ ኃይል ተያዝን በቁጥጥር ስር ዋልን የሚል ሳይኮሎጂ እንዳይኖር። ይሄን ካደረጉ በኋላ ምን አሉ? ሙዓዝ ኢብኑ ጀበልን ቃዲ ያደረጉ። አቡ ሙሳ አልአሽዓሪን አስተምራቸው ዲን አሉ። የካዕባ ቁልፍ መያዝ ለሚገባቸው መብታቸው እንደተጠበቀ ነው አሉ። ይሄን ሁሉ አድርገው ሰርፕራይዝ በሆነ ድንገቴ በሆነ አቅጣጫ ኃይላቸውን በታት ነው የስነ ልቦና ጦርነት ተጠቅሞ በሁሉም መንገድ ረሱል ሰለላሁ ዐለይሂ ወሰለም ኮንትሮል አረጉ። ጊዜ ስላለቀ አንዲት ነገር ተናግሬ ያቆማል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄ ሁሉ አመት ለፍተው የመሪነት ቦታ ላይ ብዙ ሰዎችን ለማፍራት ጥረት አድርገዋል። አብረዋቸው ከነበሩት መሃል ትልቅ እድሜ ያለው አቡበከር ሲዲቅ ነው። ሌላው በጠቅላላ 10 ቤትና 20 ቤት በጠቅላላ ወጣቶች ናቸው። እነዚህ ወጣቶችን መሪነት እንዲይዙ እንዲለማመዱ ብዙ ሰዎችን ሾመዋል። ነገር ግን እሳቸው ሲሞቱ ማን ይተካቸው? የሚገርመኝ መካ ላይ ያሉ መጠጊያ ሲፈልጉ በሚሳደዱበት ሁኔታ 13 የተለያዩ የጎሳ መሪን አናገሩ አስጠጉን ብለው 14ተኛ ላይ ምን አቡ አሚር ኢብኑ ሰዕሰዓ የሚባል የጎሳ መሪ መጣ። ጠጋ ብለው አስጠጋን አሉት። እስልምናን ተቀበል፣ የሐቅ መንገድ እንደዚህ ነው ነገሩት። ኮንፊደንሳቸውን አየ፣ መንገዳቸው ሐቅ መሆኑን ተረዳ። ከዛ ምን አላቸው? ጥሩ እስልምናን እንቀበላለን፣ መንገድህን እንረስራለን፣ አብረንህ እንቆማለን፣ ጠላትህን ጠላታችን እናረጋለን፣ ወዳጅህን ወዳጃችን እናረጋለን። ነገር ግን አንተ ስትሞት ማን ነው መሪ የሚሆነው አላቸው። አንተ ስትሞት ማን ነው መሪ የሚሆነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልአምሩ ሊላህ አሉ። ጉዳዩ የአላህ ነው። ከኔ በኋላ ማን ነው የሙስሊሞች መሪ የሚለውን አላህ ነው የሚወስነው። የደኡሃ ሀይሱሻ የፈለገበት ቦታ እሱ ነው የሚያስቀምጣት አሉ። ሰውየው ምን አለ? አንተን አስጠግተን እስልምናን ተቀበለን ዋጋ ከፍለን አንተ ስትሞት ስልጣን የማይሰጠን ከሆነ አንተም እስልምናህም ይቅርብን ብለው ጥሏቸው ሄዱ። ረሱል ሰለላሁ ዐለይሂ ወሰለም እንደው ኮምፕሮማይዝ አድርገው እንደራደር ብለው የሙስሊሞችን መሪ የመምረጥን መብታቸው የሚሆናቸውን ሰው ተደራድረው እኔ ምን አገባኝ እኔ ከሞትኩ በኋላ ብለው ቢሄዱ ጉዳዩ ከባድ ይሆን ነበር። ነገር ግን ለሰሃቦቻቸው ተለሄዱ። ወላሂ 15 የነብዩን ሰለላሁ ዐለይሂ ወሰለም ኳሊቲ እናገራለሁ ብዬ ነበር። ጊዜው አልበቃም። በሌላ መድረክ በሌላ ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ።